ሰላም ፋሚሊዎች እንዴት ናችሁ? ይሄ 9ኛ ክፍል ፊዚክስ ነው። ዩኒት 1 ፊዚክስ እንደ ሂውመን ሶሳይቲ ይላል። በስሩም 4 ሜጀር ኮንተንቶች አሉት። የመጀመሪያው ዴፊኒሽን እንደ ኔቸር ኦፍ ፊዚክስ፣ የፊዚክስ ዴፊኒሽን ወይም ፍቺውና የፊዚክስ ተፈጥሮ፣ ፊዚክስ ለምንድን ነው የሚያጠናው፣ የፊዚክስ ድርሻ ምንድን ነው፣ ፊዚክስ ቤኔፊቱ ወይም ደግሞ ጥቅም ውስጥ ምንድን ነው የሚለውን የሚያነሳ የመጀመሪያው ሰብ ኮንተንት ነው። ሁለተኛ ብራንችስ ኦፍ ፊዚክስ የሚል እናያለን። በዚህ ቻፕተር ስር ብራንችስ ኦፍ ፊዚክስ ስንል ፊዚክስ እንደ ሌሎች ፊልድ ኦፍ ስቴዲዎች የራሱ የሆኑ ስፔሻላይዝድ ኤሪያዎች አሉት። ሌላው ሪሌትድ ፊልድስ ቱ ፊዚክስ የሚል ወይም ከፊዚክስ ጋር ሪሌትድ የሆነ የሚገናኙ እንደ ኬሚስትሪ እና ባዮሎጂ ያሉ ፊልድ ኦፍ ስቴዲዎች አሉ። ላስት ዋን ኢስ ሂስቶሪካል ኢሹስ እንደ ኮንትሪቢዩተርስ፣ ፊዚክስ ከድሮ ጀምሮ ምን አይነት ሁኔታ ውስጥ አድጎ እስከ ሞደርን ፊዚክስ ድረስ መጣ ከክላሲካል ፊዚክስ ተነስቶ የሚለውና ኮንትሪቢዩተርስ በዛ ውስጥ ደግሞ ከሂስቶሪካል ፊዚክስ ፊዚክስን ከድሮ እስከ ሞደርን እስከ አሁን እስካለው ኳንተም ፊዚክስ ድረስ ያደረሱ ሳይንቲስቶች ከነፈጠራዎቻቸው እነማን ናቸው ወይም ምን ፈጠሩ የሚለውን የሚያነሳ ቤዚክ አንደርስታንዲንግ የሚሰጥ ቻፕተር ነው። ይሄን ቻፕተር ሁሉም ሰው ሊያነበውና ሊረዳው የሚገባ ቻፕተር ነው። ምክንያቱም ለሌሎች ቻፕተሮች በጣም ቤዚክ የሆነ መሰረት የሚጥል ይሄን ቻፕተር አንደርስታንድ ያላደረገ ሰው ቻፕተር 2 ቻፕተር 3 ዳይናሚክስንም ካይናሜቲክስንም ቴርሞዳይናሚክስንም መረዳት አይችልም። ማግኔቲዝም፣ ኤሌክትሮማግኔቲዝም ዋትኤቨር በፊዚክስ ውስጥ ያሉ ከ9 እስከ 12ኛ ክፍል ያሉ የተለያዩ ሴናሪዎችን ለመረዳት ይሄን ቻፕተር መረዳት በጣም ያስፈልጋል። ለዚህ ቻፕተር አቴንሽን ሰጥታችሁ ለመከታተል ሞክሩ። 1.1 ዴፊኒሽን እንደ ኔቸር ኦፍ ፊዚክስ። ፊዚክስ ኢስ ኤ ብራንች ኦፍ ናቹራል ሳይንስ ዛት ዲስክራይብስ ዘ ፈንዳሜንታል አስፔክትስ ኦር ካራክተሪስቲክስ ኦፍ አውር ዩኒቨርስ። ፊዚክስ የተፈጥሮ ሳይንስ ብራንች ወይም አካል ሆኖ ዩኒቨርስ ወይም ዓለማችን ምድራችን ኦር ህዋ የምትሰራበትን መንገድ የሚያስረዳ ወይም ፈንዳሜንታል አስፔክት መሰረታዊ የሆኑ የተፈጥሮ ህጎች መሰረታዊ የሆኑ የዩኒቨርስ አስፔክቶችን ካራክተሪስቲክሶችን ዲስክራይብ የሚያደርግ ወይም የሚገልጽ ዩኒቨርስን የሚያስተምር ነው። በሌላ ቋንቋ ዋት ኤቭሪቲንግ ኢስ ሜድ ኦፍ ኤንድ ዘ ሩል ፎር ሃው ኢት ኦል ወርክስ። ዩኒቨርስ ውስጥ ያለው ወይም ኤቭሪቲንግ ከምን እንደተሰራ ጨረቃ፣ ፀሐይ፣ መሬት፣ የተለያዩ ፕላኔቶች፣ ጋላክሲዎች ከምንድን ነው የተሰሩትና እንዴት ነው የሚሰሩ የሚለውን የሚያስተምር ነው ፊዚክስ። ፍሮም ሃት አተምስ ኢነርጂ ፕላኔት ስታርስ አር ሜድ ኦፍ። ፕላኔቶች፣ አተሞች፣ ኢነርጂ፣ ስታሮች ከምን እንደተሰሩ የሚያስረዳ የሚጠይቅ። ሃው ዳዝ አይስ ሜልት፣ እንዴት ነው በረዶ የሚቀልጠው። ሃው ዱ ፕላንትስ ግሮ፣ ፕላንቶች እንዴት ነው የሚያድጉት። የተለያዩ በዩኒቨርስ ውስጥ ያሉ አስፔክቶችን ካራክተሪስቲክሶችን ዲስክራይብ የሚያደርግ ወይም የሚገልጽ ነው ፊዚክስ ስንል ወይም ኔቸር ኦፍ ፊዚክስ ስንል። ኢት ኤክስፕሌንስ ዋት ቲንግስ አር ኢን ደ ዩኒቨርስ ዴር ኖቲሰብል ፕሮፐርቲስ እንደ ደ ፕሮሰስ ዴይ አንደርጎ። በዩኒቨርስ ውስጥ ያሉ ነገሮች ምንድን ናቸው? ኖቲሰብል የሆነው ፕሮፐርቲያቸው ወይም ባህሪያቸው ምንድን ነው? በምንድን ነው የሚገለጹት? ለምሳሌ ፀሐይ ከፍተኛ ሙቀት የምትሰጥ አካል ናት። ሌሎች ከዋክብቶች ደግሞ የራሳቸው የሆነ ባህሪያት አላቸው። የራሳቸው የሆነ አቶሞስፌር፣ የራሳቸው የሆነ ሳተላይቶች አላቸው ፕላኔቶች። ኖቲሰብል የሆነ ፕሮፐርቲያቸውን ውሃ በ100 ዲግሪ ሴልሲየስ ይሰራል። ይህም የዩኒቨርስ የኔቸር ኖቲሰብል የሆነ ፕሮፐርቲ ነው። ፕሮሰስ አንደርጎስ። በዩኒቨርስ ውስጥ ደግሞ የሚደረጉ የሚካሄዱ የተለያዩ ፕሮሰሶች፣ የተለያዩ ኩነቶች አሉ። እነዛን የሚገልጽ አቴምፕት ቱ ዲስክራይብ ዘ ቤዚክ ሜካኒክስ ዛት ሜክስ አወር ዩኒቨርስ ቢሃቭ ዘ ዌይ ኢት ዳስ። በአጠቃላይ ደግሞ መሰረታዊ የሆነ ህግ ወይም መሰረታዊ የሆነ ነገር አሁን ላይ ዩኒቨርሳችን ወይም ህዋ አሁን እንዳለች ያደረጋት የሆነ መሰረታዊ የሆነ ኩነት አለ። ያን ኩነት ለመግለጽ ዲስክራይብ ለማድረግ ዩኒቨርስ አሁን ላይ ምን እንደምትመስል እና እንዴት እንደምትሰራ የሚያስረዳ ነው። ኢን ሾርት ኢስ አባውት አንደርስታንዲንግ ዋት ሃው ኤንድ ዋይ ኦፍ ኤቭሪቲንግ አራውንድ አስ። በአጠቃላይ ስናጠቃልለው ፊዚክስ ነገሮች ምንድናቸው፣ ጋላክሲዎች፣ ፕላኔቶች ምንድናቸው፣ ጨረቃ፣ ፀሐይ፣ ኢነርጂ፣ ጊዜ፣ ግራቪቲ ምንድን ነው፣ ሃው ኢት ወርክስ፣ ሃው የሚለውን ጥያቄ እንዴት ነው የሚሰሩት፣ እንዴት ነው ውሃ የሚፈላው፣ እንዴት ነው በረዶ የሚቀልጠው፣ እንዴት ነው ግራቪቲ የሚሰራው የሚለውን ያስረዳል። ዋይ ኤቭሪቲንግ አራውንድ አስ፣ ዋይ ለምን ውሃ ወደ ላይ አይፈስም፣ ለምን ውሃ 100 ዲግሪ ሴልሺየስ ላይ ይሞቃል ኦር ይፈላል፣ ወደ ስቲም ይቀየራል። የተለያዩ ሴናሪዎችን የሚያነሳ ነው። ዩኒቨርስን አንደርስታንድ ለማድረግ በተለያዩ መንገዶች ጥያቄ የሚጠይቅና መልስ የሚሰጥ ነው ፊዚክስ ስንል። ስለዚህ ፊዚክስ የተፈጥሮ ሳይንስ ወይም የናቹራል ሳይንስ ብራንች ሆኖ የተለያዩ
በዩኒቨርስ ውስጥ ያሉ አስፔክቶችን ኔቸሮችን የሚያስረዳ የሚያስተምር ነው ማለት ነው። the role of physics የፊዚክስ ድርሻ ወይም የፊዚክስ ሮል ምንድነው? ፊዚክስ የሚያደርገው ፊዚክስ gives us answer to questions። አሁን እንዳየነው ፊዚክስ በተለያዩ ዩኒቨርስ ውስጥ ላሉ ጥያቄዎች ጥያቄ የሚጠይቅ መልስ የሚሰጥ ሳይንስ ነው። how modern device works አሁን ላይ ያሉ ሞደርን የሆኑ ዲቫይሶች አሉ ወይም ሞደርን የሆኑ መሳሪያዎች አሉ። what makes smartphone screen light up or allows it to connect to the internet አሁን ሞደርን የምንላቸው ቴሌቪዥን፣ ስልክ፣ መኪኖች የተለያዩ ቴክኖሎጂ ዲቫይሶች አሉ። ሰው እነዛ ዲቫይሶች እንዴት ነው የሚሰሩት የሚለውን ያጠናል። ስማርትፎን ወይም ስልካችን እንዴት ነው የሚበራው? እንዴት ነው ከኢንተርኔት ጋር ኮኔክትድ የሚሆነው? how have old structure lasted so long ኦልድ የሆኑ ስትራክቸሮች ኦልድ የሆኑ የተለያዩ አንሸንት ፒራሚዶች፣ ካቴድራሎች አሉ፣ የተለያዩ ግንቦች አሉ፣ የተለያዩ የጥንት ስልጣኔ ሄሪቴጆች አሉ። ሰው እነዛ ስትራክቸሮች እነዛ ቢልዲንጎች ኦር ድልድዮች፣ ግድቦች በጣም ለብዙ አመታት ለብዙ ዘመናት የቆዩ ናቸው። ኮላፕስ ሳያደርጉ ሳይወድቁ እንዴት ነው በዚህ ደረጃ እስካሁን ሊቆዩ የቻሉ የሚሉትን የሚጠይቅና የሚመልስ። how do big machines work የተለያዩ ትልልቅ ማሽኖች እንዴት ነው የሚሰሩት? how do car፣ ፕሌን፣ ሮኬት፣ ፍሪጅ የተለያዩ አሁን ላይ የምናያቸው ፋንሲ የሆኑ ማሽኖች እንዴት ነው የሚሰሩ የሚሉትን how do ሬዲዮ፣ ቴሌቪዥን and fans work ሬዲዮ እንዴት ነው የሚሰራው? ቴሌቪዥን እንዴት ነው የሚሰራው? ፈን ወይም ማቀዥቀዣዎች እንዴት ነው የሚሰሩት? how do simple things happen እንዴት ነው ቀላል ነገሮች የሚፈጠሩት በአካባቢያችን? why it is hard to walk on ice or why fun spines when you turn it on ለምንድነው በረዶ ላይ መራመድ በቀላሉ ማይቻለው የሚያንሸራትተው ለምንድነው? why fun spine when it turned on የአየር ማቀዥቀዣ ኦን ሲደረግ ወይም ሲበራ ለምንድነው የሚሽከረከረው ወይም እንዴት ነው የሚሽከረከረው? in general it helps to understand concepts in other subjects like biology, chemistry, geology and astronomy በሌላ በኩል ደግሞ በተለያዩ ሳይንሶች ውስጥ ያሉ እውቀቶችን ኮንሰፕቶችን አንደርስታንድ እንድናደርግም ይረዳል። በባዮሎጂ ውስጥ ስንል ፕላንቶች እንዴት እንደሚያድጉ ፊዚክስ በራሱ መንገድ ያስረዳል። ውሃ ከስር ወደ ግንድ እንዴት ሽቅብ እንደሚወጣ፣ እንዴት ኬሚስትሪ ውስጥ የተለያዩ ኬሚካል ሪአክሽኖች የሚካሄዱበትን መንገድ ፊዚክስ በራሱ መንገድ ይገልጸዋል። በጂኦሎጂ ወይም ደግሞ በኢርዝ ሳይንስ ስለ መሬት ሳይንስ የራሱ የሆነ እይታና ምልከታ አለው። በአስትሮኖሚ ወይም ደግሞ በህዋ ሳይንስ ውስጥ የራሱ የሆነ ቪው አለው። በአጠቃላይ ፊዚክስ ድርሻ ወይም ፊዚክስ ምን አይነት ጥቅሞች አሉት የሚለውን አጠቃለን እዚህ ጋር ያየናቸውን አጠቃለን ስናስቀምጥ ፊዚክስ ሄልፕስ ዩ ቱ አንደርስታንድ ዘ ኮንሰፕት ሪሌሽንሺፕ እንደ ፕሪንሲፕል እንደ ሎውስ ኦፍ ኔቸር። ፊዚክስ የተለያዩ ኮንሰፕቶችን ወይም ሀሳቦችን፣ ሪሌሽንሺፖችን፣ ግንኙነቶችን፣ ፕሪንሲፕሎችን ወይም ህጎችን እንድንረዳ የሚያግዝ ነው። ሁለተኛ it provides various career opportunities ፊዚክስ በውስጡ ብዙ የስራ እድሎችን የሚፈጥር ኔቸርን ከተረዳ ሰው የሰዎችን ችግር ለመፍታት በሚሄድበት ርቀት የሰዎችን ችግር ሲፈታ ስራ ይፈጥራል። በዛ ውስጥ ፊዚክስን ሲረዳ አንድ ሰው ፊዚክስን ተጠቅሞ የተፈጥሮ ህግን ተጠቅሞ የተለያዩ ስራዎችን መስራት ይችላል። and again a person who studies physics is called physicist ፊዚክስ የሚያጠና ሰው ወይም የፊዚክስ ሳይንስ ፊዚስት ይባላል። ሌላ ፊልድ ኦፍ አፕሊኬሽን ፎር ፊዚክስ ፊዚክስ በምን ውስጥ እናገኘው እንችላለን? ወይም ፊልድ ኦፍ አፕሊኬሽን ማለት አንድ ሀሳብ ወይም አንድ ኮንሰፕት መሬት ላይ ወርዶ የሰዎችን ችግር እንዲፈታ ሲደረግ አፕሊኬሽኑን እንላለን። ለምሳሌ the field of ትራንስፖርቴሽን ውስጥ ፊዚክስ የራሱ የሆነ ድርሻ አለው። መንገዶች ሲገነቡ፣ ድልድዮች ሲገነቡ፣ ኢቭን ቬሂክሎች ወይም መኪኖች ራሱ ሲሰሩ የፊዚክስን እውቀት ይጠይቃል። ትራንስፖርቴሽን ውስጥ ፊዚክስን እናገኘዋለን። the field of aviation and space science በአቪዬሽን ስንል በፕሌን ኢንዱስትሪ እና በስፔስ ሳይንስ እዚህ ምድር ላይ በምድር አቶሞስፌር ውስጥ የሚደረግ እንቅስቃሴ በፕሌን ሊሆን ይችላል፣ በመርከቦች ሊሆን ይችላል። አቪዬሽን ሲባል ስፔስ ሳይንስ የምንለው ደግሞ ከመሬት አቶሞስፌር ውጭ ወደ ህዋ ስፔስ የሚደረግ እንቅስቃሴ ደግሞ ስፔስ ሳይንስ ይባላል። ፊዚክስ በስፔስ ሳይንስ ውስጥ የተለያዩ ሮኬቶች የሚሰሩበትን መንገድ በማጥናት ስፔስ ሳይንስን አድቫንስ ያደርገዋል። በአቪዬሽን ውስጥ ደግሞ ፕሌኖች፣ መኪኖች፣ የተለያዩ መርከቦች ኦር ሄሊኮፕተሮች የሚሰሩበትን መንገድ አድቫንስ ያደርጋል። በአቪዬሽን ውስጥና በስፔስ ሳይንስ ውስጥም ፊዚክስን እናገኘዋለን። the field of ሜዲሲን ውስጥም ፊዚክስን እናገኘዋለን። the field of forensic and military science በወንጀል ምርመራ ውስጥ ፊዚክስ የራሱ ድርሻ ይኖረዋል። በሚሊተሪ ሳይንስ ውስጥ ወይም በወታደርና ሳይንስ ውስጥ ፊዚክስን እናገኘዋለን። the field of meteorology ወይም study of weather ስለ ዌዘር ጥናት ውስጥ the field of meteorology ወይም
በሳይንስ ኦፍ ሜዥርመንት ውስጥ እነዚህ ሁለቱ የተለያዩ ናቸው። ሚቴሪዮሎጂ ማለት የዌዘር ጥናት ወይም የአየር ትንበያ ሊሆን ይችላል። የተለያዩ በዌዘር ላይ የሚደረጉ ስራዎች ሚቴሪዮሎጂ ይባላል። ሜትሮሎጂ ደግሞ ሳይንስ ኦፍ ሜዥርመንት ወይም የልኬት ሳይንስ ማለት ነው። ሜትር ከሚለው ቃል የመጣ ሜትሮሎጂ ማለት ነው። ይሄ ሚቴሪዮሎጂ ነው። ይሄ ደግሞ ሜትሮሎጂ ነው። ሶ ፊዚክስን በሚቴሪዮሎጂ ውስጥ በዌዘር ስቴዲ ውስጥ እናገኘዋለን። በፊልድ ኦፍ ሜትሮሎጂ ውስጥ ወይም በሜዥርመንት ሳይንስ ውስጥ እናገኘዋለን። የተለያዩ ስፒድ ሊለካ ይችላል፣ ዲስታንስ ሊለካ ይችላል። ሶ ፊዚክስ በእነዚህ ሁሉ ውስጥ የራሱ አፕሊኬሽን አለው ወይም የራሱ ተግባራት አሉት ማለት ነው። ሁለተኛው 1.2 ብራንች ኦፍ ፊዚክስ የፊዚክስ የተለያዩ ብራንቾች ፊዚክስ ሃቭ ዲፍረንት ብራንችስ ኦር ፊልድ ኦፍ ስቴዲስ ፊዚክስ በስሩ የተለያዩ ብራንቾች ወይም የተለያዩ ፊልድ ኦፍ ስቴዲዎች አሉት። ቲንክ ኦፍ ፊዚክስ ላይክ a giant toolbox full of spanners. Each branch of physics is different sized spanner perfect for fixing specific types of problem. ፊዚክስን እንደምን ማሰብ ይቻላል? በውስጡ የተለያዩ ቁጥር ያላቸው መፍቻዎችን የያዘ የብሎን መፍቻዎችን የያዘ ሳጥን አለ ብንል እዛ ሳጥን ውስጥ ያሉ መፍቻዎች የተለያዩ ቁጥር ያላቸው መፍቻዎች ናቸው። 10 ቁጥር መፍቻ ይኖራል፣ 11 ቁጥር መፍቻ ይኖራል፣ 12 14 ቁጥር መፍቻ ይኖራል። እነዚህ መፍቻዎች የተለያየ የሚፈቷቸው የየራሳቸው የሆነ ብሎን አላቸው። ፊዚክስን በውስጡ የተለያዩ ፊልድ ኦፍ ስቴዲ ላይ ፎከስ ያደረጉ ብራንቾች ያሉት ሳጥን ነው። በውስጡ ስለ ላይት የሚያጠና ፊልድ አለ፣ ስለ ድምፅ የሚያጠና፣ ስለ ኤሌክትሪክሲቲ የሚያጠና፣ ስለ ማግኔቲዝም የሚያጠና አለ፣ ስለ ፎርስ የሚያጠና አለ፣ ስለ እንቅስቃሴ የሚያጠና፣ ስለ ቴምፕሬቸር ወይም ሙቀት የሚያጠና አለ። ፊዚክስ በስሩ የተለያዩ ብራንቾች አሉት። ፈንዳሜንታሊ we have the following basic branches under physics. The first one is mechanics. የመጀመሪያው ሜካኒክስ ነው። Mechanics is the physics of how things move. This mechanics studies about force and motion. ስለ እንቅስቃሴና ስለ ፎርስ ወይም ስለ ጉልበት የሚያጠና ነው ሜካኒክስ ስንል። How does ball fly through air? Why does car need break to stop or how buildings stand up without failing? ሜካኒክስ የሚያጠናው ስለ እንቅስቃሴና ስለ ፎርስ ወይም ስለ ሞሽን ነው የሚያጠናው። ስለ እንቅስቃሴ የሚያጠና ነው ሜካኒክስ። በሚቀጥሉት ክፍሎች በ11ኛ ወር 12ኛ ክፍል ላይ ታያላችሁ። ሜካኒክስ በሁለት ተከፍሎ ዳይናሚክስ እና ካይናሜቲክስ ተብሎ ይታያል። ዳይናሚክስ ማለት ስለ ፎርስ የሚያጠና ሲሆን ካይናሜቲክስ ማለት ደግሞ ስለ ሞሽን የሚያጠና ነው። ለአሁኑ ሜካኒክስ በስሩ ስለ ፎርስ እና ስለ ሞሽን የሚያጠና ወይም ስለ ጉልበትና ስለ እንቅስቃሴ የሚያጠና ነው ሜካኒክስ። ኳስ እንዴት ነው ከተመታ በኋላ አየር ላይ የሚበረው? መኪና ለመቆም እንዴት ነው ብሬክ የሚፈልገው ወይም እንዴት ነው ፍሬን የሚፈልገው? ቢልዲንጎች ወደ ተለያዩ ህንፃዎች ሳይወድቁ እንዴት ሊቆሙ ቻሉ የሚለውን የሚያጠና ነው ስለ ፎርስ እና ስለ ሞሽን which is mechanics. ሁለተኛው ቴርሞዳይናሚክስ ነው። ቴርሞዳይናሚክስ is the physics of heat and energy. ስለ ሙቀትና ስለ ኢነርጂ የሚያጠና ነው ቴርሞዳይናሚክስ ስንል። studies about heat, temperature and how energy is transferred. ኢነርጂ ከአንድ ቦታ ወደ አንድ ቦታ እንዴት ነው ትራንስፈርድ የሚሆነው የሚለውን የሚያጠና ነው። ስለ ሙቀት የሚያጠና ስለ ቴምፕሬቸር የሚያጠና ነው ቴርሞዳይናሚክስ። ኢነርጂ አይጠፋም አይፈጠርም የሚባል the law of conservation of energy አለ። ኢነርጂ አይጠፋምም አይፈጠርም። ለምሳሌ አንድ ውሃ ተርባይን ካንቀሳቀሰ በኋላ ውሃ ውስጥ ያለው ኃይል ወደ ኤሌክትሪክ ኃይል ይቀየራል። ያ የኤሌክትሪክ ኃይል በሽቦ ውስጥ መጥቶ በየቤቶቻችን አምፑል ይበራል። አምፑል ሲበራ ያ በኤሌክትሪክ ሲቲ ውስጥ ወር በኤሌክትሪክ ሲቲ ሲስተም ውስጥ የመጣ የኤሌክትሪክ ኃይል ወይም የኤሌክትሪክ ኢነርጂ አሁን ወደ ብርሃን ኢነርጂ ይቀየራል። ስቶፍ ከሆነ ወደ ሙቀት ኢነርጂ ይቀየራል። ያ ሙቀት ኢነርጂ ደግሞ ወደ ሌላ ኢነርጂ እየተቀየረ ይሄዳል እንጂ ኢነርጂ አይጠፋምም አይፈጠርም። እንዴት ነው ኢነርጂ ከአንድ ስቴት ወደ ሌላ ስቴት የሚቀየረው የሚለውን የሚያጠና ስለ ሂት ስለ ቴምፕሬቸር የሚያጠና ቴርሞዳይናሚክስ ነው። how does energy work? ኢነርጂ እንዴት ነው የሚሰራው? how does ice melt in our hand? እጃችን ላይ እንዴት ነው በረዶ ሊቀልጥ የሚችለው? how does refrigerator keep things cold? ሪፍሪጅሬተር ወይም ፍሪጅ እንዴት ነው ነገሮችን አቀዝቅዞ የሚያቆየው የሚለው ስለ ሂት ስለ ቴምፕሬቸር እና ኤነርጂ ትራንስፎርሜሽን የሚያጠናው ቴርሞዳይናሚክስ የፊዚክስ ሌላኛው ብራንች ነው። The third one is electromagnetism. Electromagnetism is the physics of electricity and magnetism. ስለ ኤሌክትሪክሲቲ እና ስለ ማግኔቲዝም የሚያጠና ነው። It studies about electric charges ስለ ኤሌክትሪክ ቻርጆች ስለ ማግኔቶች እና ስለ ላይት ወይም ስለ ብርሃን ስለ ኤሌክትሪክ ብርሃኖች የሚያጠና ነው ኤሌክትሮማግኔቲዝም። How does a battery power a phone? እንዴት ነው ባትሪ ወይም ደግሞ የሞባይል ድንጋይ እንዴት ነው ፓወር ሊያደርገው የሚችለው? እንዴት ነው ሊያስነሳው የሚችለው? how do magnets stick to a fridge? በአንድ ፍሪጅ ወይም ደግሞ በብረት ላይ ማግኔቶች እንዴት ነው ስቲክ የሚያደርጉት? how do radio and wi-fi send signals? ራዲዮ እና ዋይፋዮች እንዴት ነው ሲግናሎችን ከአንድ ቦታ ወደ አንድ ቦታ ሊልኩ የሚችሉት? አንድ ሰው አንድ ቦታ ቁጭ ብሎ በሬዲዮ የተለያዩ ኢንፎርሜሽኖችን ሲያሰራጭ
ከአንድ ቦታ ወደ አንድ ቦታ ይደርሳል። ዋይፋይ ሲግናልም እንደዛው ከአንድ ቦታ ወደ ሌላ ቦታ ትራንስሚት ያደርጋል። ሶ እንዴት ነው የሚሰራው? ኤሌክትሪክሲቲ ማግኔቲዝም የሚለውን ኤሌክትሮማግኔቲዝም የሚባል የፊዚክስ ብራንች ነው። አራተኛው ኦፕቲክስ ነው። ኦፕቲክስ ኢዝ ዘ ፊዚክስ ኦፍ ላይት፣ ስለ ላይት የሚያጠና ነው፣ ስለ ብርሃን ማለት ነው። ኦፕቲክስ ስቴዲስ አባውት ፕሮፐርቲስ ኦፍ ላይት፣ ስለ ላይት ወይም ስለ ብርሃን የተለያዩ ፕሮፐርቲዎች የሚያጠና ነው። ሃው ዱ ግላስ ኮሬክት ቪዥን፣ መነጽሮች እንዴት ነው እይታን የሚያስተካክሉት? አንድ በሩቁ የማያይ ሰው መነጽር ካደረገ በኋላ ያያል። አንድ በቅርብ የማይመለከት ሰው መነጽር የሚያስተካክልለትን መነጽር ካደረገ በኋላ ቪዥኑ ይስተካከላል ማለት ነው። ሶ እንዴት ነው የሚሰራው የሚለውን ሃው ዱ ሬንቦውስ ፎርም፣ እንዴት ነው ቀስተ ደመና የሚፈጠረው? ሃው ዱ ማይክሮስኮፕስ እንደ ቴሌስኮፕስ ማግኒፋይ ቲንግስ፣ ማይክሮስኮፕ እና ቴሌስኮፕ የተለያዩ ኦብጀክቶችን የተለያዩ ነገሮችን እንዴት ነው ማግኒፋይ የሚያደርጉት አሳድጎ የሚያሳዩት የሚለውን የሚያጠናው ኦፕቲክስ የሚባል የፊዚክስ ብራንች ነው። አምስተኛ ሪሌቲቪቲ ነው። ሪሌቲቪቲም የፊዚክስ ብራንች ወይም ፊልድ ኦፍ ስቴዲ ነው። ሶ ሪሌቲቪቲ ኢዝ ዘ ፊዚክስ ኦፍ ቬሪ ፋስት እንደ ቬሪ ማሲቭ ኦብጀክትስ። ሪሌቲቪቲ ስንል በጣም ፋስት የሆኑ ወይም በጣም ፈጣን የሆኑና በጣም ማሲቭ የሆኑ ትልቅ የሆኑ ነገሮችን የሚያጠና የፊዚክስ ብራንች ነው። በጣም ፈጣን ስንል ልክ እንደ ፕሌን ልክ እንደ ሮኬቶች ሳይሆን ከዛ የበለጡ ልክ እንደ ስፒድ ኦፍ ላይት ማለት ነው። ስፒድ ኦፍ ላይት በዩኒቨርስ ውስጥ ትልቁ ወይም የዩኒቨርስ ሊሚት የሆነ ስፒድ ያለው ነው ስፒድ ኦፍ ላይት በዩኒቨርስ ውስጥ። ሶ ሪሌቲቪቲ የሚያጠናው ስለዚህ ነው። ስቴዲስ ዘ ስፔስ፣ ስለ ስፔስ የሚያጠና ነው። ስለ ታይም ያጠናል። ስለ ግራቪቲ ስፔሻሊ አት ሃይ ስፒድስ ኒር ማሲቭ ኦብጀክትስ፣ የተለያዩ ትልልቅ በጣም ማሲቭ የሆኑ ኦብጀክቶች የተለያዩ ትልቅ ስፒድ ያላቸው ኦብጀክቶችን ስቴዲ የሚያደርግ ነው። ስለ ስፔስ ወይም ስለ ህዋ ያጠናል። ስለ ታይም ያጠናል። ስለ ግራቪቲ ያጠናል። ሪሌቲቪቲ ማለት ነው። ዋይ ዳዝ ታይም ቼንጅስ ፍሮም አስትሮናውትስ ኢን ስፔስ፣ ለምንድነው ጊዜዎች ይቀያየራሉ? አሁን ምድር ላይ ያለ ጊዜና በስፔስ ላይ ወይም ደግሞ በሌላ የዩኒቨርስ ክፍል ላይ ያለ የጊዜ አቆጣጠር አንድ አይደለም። አንድ ሰው በስፒድ ኦፍ ላይት ሲጓዝ ጊዜው ያጥራል የሚል ኮንሰፕት በውስጡ አለው ሪሌቲቪቲ ማለት ነው። ይሄ በውስጡ በጣም ዲፕ ሳይንስ ቢሆንም ግን ሪሌቲቪቲ ኮንሰፕቱ በጣም አንድ ነገር እየፈጠነ በሄደ ቁጥር ጊዜ እያጠረ ይሄዳል። ለምሳሌ ሁለት መንትያ ወንድማማቾች ቢኖሩና አንዱ ወንድም በስፒድ ኦፍ ላይት ወደ ዩኒቨርስ ሄዶ ቢመለስ በምድር ላይ የቀረው መንትያ ወንድሙ በእድሜ በጣም በልጦት ይገኛል። ወደ ዩኒቨርስ ወይም በስፒድ ኦፍ ላይት የሄደው እድሜው ብዙም ከመጀመሪያው ለውጥ ሳያሳይ ይመጣል። ሶ ታይም ኦልሞስት ወደ መቆም ይሄዳል። በጣም አንድ ነገር እየፈጠነ ሲሄድ ጊዜ ኦልሞስት ወደ መቆም ይሄዳል ማለት ነው። ያ ሪላቲቪቲ የሚባል ኮንሰፕት በውስጡ ይዛል። ሃው ዳዝ ግራቪቲ ወርክ አራውንድ ብላክ ሆልስ፣ ብላክ ሆል ውስጥ ወይም ደግሞ የጨለማ ጉድጓድ የሚባል ብዙ እዚህ ውስጥ መግባት ባያስፈልጋችሁም ግራቪቲ እንዴት ነው የሚሰራው የሚለውን የሚያጠና ነው በውስጡ ሪሌቲቪቲ ማለት ነው። ዋት ኢዝ ኢኤምሲ ስኩዌር? ኢኤምሲ ስኩዌር የሚባል በጣም ፌመስ የሆነ የአልበርት አንስታይን ፎርሙላ አለ። ኢነርጂ ኢኳልስ ቱ ማስ ታይምስ ስፒድ ኦፍ ላይት ናት ሲ ማለት ነው። ሞር በኔክስት ግሬዶች ውስጥ ትማራላችሁ። ስለነኚህ የሚያጠና ነው ሪላቲቪቲ በአጠቃላይ ማለት ነው። ይሄም ሌላ የፊዚክስ ብራንች ነው። አዘር ኢዝ ኳንተም ሜካኒክስ። ኳንተም ሜካኒክስ ኢዝ ዘ ፊዚክስ ኦፍ ቬሪ ስሞል ኦብጀክትስ ወይም በጣም ስሞል የሆኑ ኦብጀክቶች ሳይንስ ወይም ፊዚክስ ነው። ኳንተም ሜካኒክስ ስንል ደግሞ በአተም ደረጃ ማለት ነው። በጣም በሰብ አቶሚክ ፓርቲክል ደረጃ ኤሌክትሮኖች፣ ፕሮቶኖች ዲል የሚያደርግ ስለ አተሞች ስቴዲ የሚያደርግ ነው ኳንተም ሜካኒክስ ስንል። ሃው ዱ ኤሌክትሮንስ ሙቭ አራውንድ አተም ኦር ኢን አተም፣ በአተም ውስጥ በኒኩለስ ዙሪያ እንዴት ነው ኤሌክትሮኖች የሚንቀሳቀሱት? ሃው ዱ ሌዘር እንደ ኮምፒውተር ቺፕስ ወርክ፣ የኮምፒውተር ሌዘር እና ቺፖች በጣም ትንሽ ናቸው። ብሬን ኦፍ ኮምፒውተር የሚባል ቺፕ ዩኖይት ሶ ዊች ሲፒዩ እንዴት ነው የሚሰራው የሚለውንም የሚያጠና ነው። ኳንተም ሜካኒክስ በጣም ትንንሽ የሆኑ ኦብጀክቶችን የሚያጠና የፊዚክስ ብራንች ነው። ሌላው ኒኩለር ፊዚክስ ነው። ኒኩለር ፊዚክስ ኢዝ ዘ ፊዚክስ ኦፍ አተምስ ኒኩለስ፣ ስለ አተሞች ኒኩለስ የሚያጠና ነው። ኒኩለር ፊዚክስ ስንል ኢት ስቴዲስ ዘ ኒኩለስ ኦር ኮር ኦፍ አተም፣ የአንድ አተም መካከለኛው ሴንተሩ ምንድነው? ኒኩለስ ነው። ስለ ኒኩለስ ነው የሚያጠናው። ዋት ኢዝ ኒኩለር ፓወር? ኒኩለር ፓወር ምንድነው? ሃው ዳዝ ዘ ሰን ፕሮዲውስ ኢነርጂ? እንዴት ነው ፀሐይ ኢነርጂ ፕሮዲውስ የምታደርገው ወይም ፀሐይ ኢነርጂ የምታወጣው? ዋት ኢዝ ሬዲዮ አክቲቪቲ? ሬዲዮ አክቲቪቲ ምንድነው የሚሉትን ብሮድ ሴንሶች የሚያጠናው ብሮድ ስኮፖች ያሉት ኒኩለር ፊዚክስ ሌላው የፊዚክስ ብራንች ነው። ሌላው አኮስቲክስ ነው። አኮስቲክስ ኢዝ ዘ ፊዚክስ ኦፍ ሳውንድ፣ ስለ ሳውንድ የሚያጠና ነው። አኮስቲክ ኢዝ አ ስቴዲ ኦፍ ሳውንድ ሃው ኢት ክሪኤትድ ኦር ሃው ኢት ትራቭል እንደ ሃው ዊ ሂር ኢት። እንዴት ነው ድምጽ የሚፈጠረው? እንዴት ነው ድምጽ ትራቭል የሚያደርገው ከአንድ ቦታ ወደ አንድ ቦታ በአየር ውስጥ ኦር በተለያዩ ኦብጀክቶች ውስጥ እንዴት ነው ትራቭል የሚያደርገው የሚንቀሳቀሰው? እንዴት ነው የምንሰማው? አንድ ሰው ሲናገር እንዴት ነው ድምጹን ልንሰማ የምንችለው? ሰው ከዚህ ጀርባ ሳይንስ አለው። ስለዛ ሳይንስ የሚያጠና ነው ማለት ነው። ስቴዲስ አባውት ሳውንድ ዌቭስ፣ ስለ ድምጽ ዌቮች ወይም ስለ ድምጽ ቫይብሬሽኖች የሚያጠና ነው ወይም ንዝረቶች። ሃው ዱ አውር ቮካል ኮርድስ ፕሮዲውስ
ሳውንድ ቮካል ኮርዳችን እንዴት ነው ድምጽ የሚፈጥረው፣ ሃው ዱ ሄድፎንስ ኦር ኢርፎንስ ወርክ፣ እንዴት ነው ሄድፎኖች ወይም ኤርፎኖች የሚሰሩት የሚለውን ዲል የሚያደርግ ደግሞ አኮስቲክ የሚባል ሌላው የፊዚክስ ብራንች ነው። the other is astrophysics. Astrophysics is the physics of universe. ስለ ዩኒቨርስ ስለ ህዋ የሚያጠና ነው astrophysics. Astrophysics is the study of physics of stars, planets, galaxies and the entire universe. በአጠቃላይ ስለ ሁሉም ስለ ፕላኔቶች፣ ስለ ስታሮች፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ጋላክሲዎች አጠቃላይ የሚያጠና ነው አስትሮፊዚክስ ማለት ነው። how do stars form and die፣ እንዴት ነው የተለያዩ ከዋክብቶች የሚፈጠሩት፣ መጨረሻ ላይ እንዴት ነው የሚጠፉት። what are black holes made of፣ ብላክ ሆሎች ወይም የጨለማ ጉድጓድ የሚባሉ በዩኒቨርስ ውስጥ ያሉ በጣም ከፍተኛ ግራቪቲ በውስጣቸው ያሉ የትኛውም ነገር እዛ ብላክ ሆል ውስጥ ከገባ የማይወጣበት፣ ሌላው ነገር ቀርቶ ላይት እንኳን ብላክ ሆል ውስጥ ከገባ ወይም ብርሃን እንኳን ብላክ ሆል ውስጥ ከገባ መውጣት አይችልም የሚባልበት ቦታ ነው ብላክ ሆል ማለት ወይም የጨለማ ጉድጓድ። እዚህ የጨለማ ጉድጓድ ውስጥ በጣም ከፍተኛ ግራቪቲ ወይም የስበት ኃይል አለ። ስለዚህ የብላክ ሆል ኔቸር የሚያጠና what is the dark matter and dark energy፣ ዳርክ ማተር እና ዳርክ ኤነርጂ የሚባል ኮንሰፕት አለ። ስለነዛ የሚያጠና ሞሮቨር እነኚህ አይነት ነገሮችን የማወቅ ግዴታ የለባችሁም። አሁን እዚህ ጋር ስለምን እንደሚያጠና ካወቃችሁ በቂ ነው። ስለ ብላክ ሆል፣ ስለ ዳርክ ማተር፣ ስለ ዳርክ ኤነርጂ ያን ያክልም በኔክስት ግሬዶች ውስጥ ሞር ዲፕ ገብታችሁ ትማሩታላችሁ። እዚህ ጋር ግን ፊዚክስ እስከየት ነው የሚያጠናው፣ የፊዚክስ ብራንቾች ምንድን ነው የሚያጠኑት የሚለውን ካወቃችሁ በቂ ነው። በአጠቃላይ እዚህ ጋር ሰመራይዝ ለማድረግ ሞክረናል የፊዚክስ ብራንቾች ማለት ነው። ሜካኒክስ ኢዝ ስቴዲ ኦፍ ሞሽን እንደ ፎርስ፣ ስለ ፎርስ የሚያጠና ስለ ሞሽን የሚያጠና ነው ሜካኒክስ። ቴርሞዳይናሚክስ ስለ ሂት እና ስለ ኢነርጂ ትራንስፈር ወይም ትራንስፎርሜሽን የሚያጠና ነው። ኤሌክትሮማግኔቲዝም ስለ ኤሌክትሪክሲቲ፣ ስለ ማግኔት፣ ስለ ላይት ዌቭ፣ ስለ ብርሃን ጨረር የሚያጠና ነው። ኦፕቲክስ ስለ ላይት እና ስለ ቪዥን የሚያጠና ነው። ሪላቲቪቲ ስለ ስፔስ፣ ስለ ታይም፣ ስለ ግራቪቲ የሚያጠና ነው። ኳንተም ሜካኒክስ ስለ ቲኒ ወርልድ ኦፍ አተምስ የሚያጠና ወይም በጣም ትንንሽ የሆኑ የአተሞችን ኬዝ የሚያጠና ነው። ኒኩለር ፊዚክስ ፓወር ኢን አተምስ ኮር ወይም ደግሞ በአንድ አተም ኮር ውስጥ ያለ ኒውክለስ የሚባል ፓርት አለ። ስለዛ ኒውክለስ የሚያጠና ነው። አኮስቲክስ ኢዝ ስቴዲ ኦፍ ፊዚክስ ኦፍ ሳውንድ፣ ስለ ሳውንድ የሚያጠና ነው። አስትሮፊዚክስ ደግሞ ስለ ዩኒቨርስ በአጠቃላይ የሚያወራ ነው ወይም የሚያጠና ነው። በአጠቃላይ የዛሬው ቲዩቶሪያላችን በፓርት 1 እንዳየነው የተለያዩ የፊዚክስ እና ፊዚክስ ኔቸሩ ምን ይመስላል፣ በስሩ ብራንቾቹ ምን ይመስላሉ የሚለውን ለማየት ሞክረናል። የተለያየ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አሳውቁን። ይህንንም በዚህ መልኩ የተዘጋጀ ሾርት ኖት የተለያዩ ቴክስት ቡኮችን በማገላበጥ በጣም ብዙ ጊዜ ተወስዶበት የተዘጋጁ ኖቶች ናቸው። እነዚህ ኖቶች ሳቢና ቀላል በሆነ መንገድ ለየትኛውም ፈተና ለየትኛውም ኮንሰፕት የትኛውንም ኮንሰፕት ለመረዳት እና ለፈተና ለመዘጋጀት በቂ የሆኑ ኖቶች ናቸው። እነዚህ ኖቶች በነፃ ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ ከስር እናስቀምጥላችኋለን። ቲዩቶሪያሉ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ